በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ሐሙሱ ለወርኃ ሐምሌ በዛቲ ዕለት ኮነ ስምዖሙ ለክልኤቱ ሐዋርያት አብያን ሊቃናት ጴጥሮስ ወጳውሎስ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ሐምሌ 5 በዚህች ቀን የክቡራንና የአበይት አባቶቻችን ሐዋርያት የጴጥሮስና የጳውሎስ የሰማዕትነታቸው መታሰቢያ ነው። ይህም ጴጥሮስ ከቤተ ሳይዳ ነበር፣ አሳ አጥማጅም ነበር። ጌታችንም ከተጠመቀባት ዕለት ማግስት አግኝቶ መረጠው። ከእርሱ አስቀድሞም ወንድሙ እንድርያስን አግኝቶ መረጠው። መድኃኒታችንንም እስከ መከራው ጊዜ ሲያገለግለው ኖረ። ፍጹም ሃይማኖት ለጌታው ቅናትና ፍቅር ነበረው። ስለዚህ በሐዋርያት ሁሉ ላይ አለቃ አድርጎ ሾመው። ጌታችንም ሰዎች ማን እንደሆነ ማንም እንደሚሉ ስለ ራሱ በጠየቃቸው ጊዜ ሌሎቹ ኤርምያስ ይሉሃል፣ ወይም ኤልያስ ወይም ከነቢያት አንዱ ነው ይሉሃል አሉት። ጴጥሮስ ግን የሕያው እግዚአብሔር ልጅ ክርስቶስ አንተ ነህ አለ። ጌታችንም የሃይማኖት አለት የቤተ ክርስቲያንን መሠረት ነህ ብሎ ብጽዕና ሰጠው። የመንግሥተ ሰማያትንም መክፈቻ ቁልፍ ሰጥቻለሁ አለው። አጽናኝ የሆነ የመንፈስ ቅዱስንም ጸጋ ከተቀበለ በኋላ ተናጋሪዎች በሆኑ በዚህ ዓለም ተኩላዎች መካከል ገባ። በውስጣቸውም ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም ሰበከ። ቁጥር የሌላቸው ብዙዎች አሕዛብንም መልሶ የዋሆች ምእመናን አደረጋቸው። ጌታችንም የማይቆጠሩ ታላላቅ ድንቆችንና ታምራቶችን በእጆቹ አደረገ። ጥቅም ያላቸው 3 መልእክቶችንም ጽፎ ለምእመናን ላካቸው። ለማርቆስም ወንጌሉን ተርጉሞ አጽፎታል። ከዚህ በኋላ ወደ ሮም የከተማ ገባ። የከተማው መኳንንት ወደሚሰበሰቡበት ወደ ታላቁ የጨዋታ ቦታም ሄዶ በታላቅ ድምፅ እንዲህ ብሎ ተናገረ። የሚራሩ ብፁዓን ናቸው፣ ለእርሳቸውም ይራሩላቸዋልና። የዚህንም ተከታታይ ቃሎች ተናገረ። በዚያን ጊዜ ከዚያ የነበሩ 4 የደንጊያ ምሰሶዎችም በሚያስፈራ ድምፅ አሜን አሉ። የተሰበሰቡትም ይህን ቃል በሰሙ ጊዜ ደነገጡ። ከ70 ዓመት ጀምሮ ሰይጣን ያደረበት አንድ ሰው ነበረ። ከእነዚያ ድንጋዮች ቃልን ስለሰማ ያን ጊዜ ጋኔኑ ጣለው። ከእርሱም ወጥቶ ሄደ። መኳንንቱም ፈርተዋልና ስለዚህ ነገር እያደነቁ ወደ ቤታቸው ገቡ። ከከተማ መኳንንቶችም ቀውስጦስ የሚባል አንዱ ወደ ቤቱ በገባ ጊዜ ስሟ አክሮስያ ለምትባል ሚስቱ ዓለምን ስለመተው ለድሆችም ስለመራራትና የመሳሰለውን ቃል ጴጥሮስ እንዴት እንዳስተማረ ነገራት። እርሷን በሰማች ጊዜ በልቧ ነቅታ ይህ ነገር መልካምና ድንቅ ነው አለች። ጴጥሮስ ያስተማረውንም ሁሉ ያደርጉ ዘንድ በአንድነት ተስማሙ። ከዚህም በኋላ ገንዘባቸውን ሁሉ ለድሆች ሰጡ። ከዕለት ራት በቀር ምንም አላስቀሩም። ከጥቂት ቀኖችም በኋላ ንጉሡ ስለ መንግሥት ሥራ ከእርሱ ጋር ለመማከር በቶሎ እንዲደርስ ወደ እርሱ መልእክትን ላከ። ቀውስጦስም ይህን በሰማ ጊዜ ገንዘብ ስላልነበረው ፈርቶ ደነገጠ፣ ተጨነቀ። ምክንያትም አመካኝቶ ይሰወር ዘንድ ከሚስቱ ጋር ተማከረ። እርሷ ግን ምክንያት አታድርግ፣ ነገር ግን ወደ ንጉሡ ሂድ፣ የጴጥሮስም አምላክ ጎዳናህን ያቅናልህ አለችው። እርሱም ነገሯን ተቀብሎ ወደ ንጉሡ ሄደ። በመንገድም ከእግዚአብሔር የታዘዘ ብዙ በረከትን አገኘ። ወደ ንጉሡም ደረሰ። ንጉሡም በደስታ በክብር ተቀበለው። ከ3 ዓመት በኋላም ወደ ቤቱ በተመለሰ ጊዜ 2 ልጆቹ የተመረዘ ውሃ ጠጥተው እነሆ ሙተው ነበር። ሚስቱም ለእርሱ መንገርን ፈራች። ብዙ ምሳሌዎችንም ከመሰለችለት በኋላ ነገረችው። በሰማ ጊዜ እጅግም አዝኖ አለቀሰ። ሚስቱም እንዲህ አለችው፣ ጌታዬ ሆይ ልባችን የሚጸናበትን እርሱ ያደርግልናልና የጴጥሮስን ፈጣሪ እግዚአብሔርን እንለምነው። ሊጸልዩ በጀመሩ ጊዜ ቀውስጦስና አክሮስያ ሆይ የደቀ መዝሙሬ የጴጥሮስን ቃል ስለሰማችሁና ስለተቀበላችሁ ስለዚህ ልጆቻችሁን በሕይወታችሁ ሰጣችኋለሁ የሚል ቃልን ከሰማይ ሰሙ። ያን ጊዜም ልጆቻቸው ድነው ተነሱ። ቀውስጦስና ሚስቱም ደስ አላቸው፣ የተመሰገነ እግዚአብሔርንም አመሰገኑት። እሊህም ከሞት የተነሱ ልጆች ለቅዱስ ጴጥሮስ ደቀ መዝሙሮች ሆኑ። የአንዱ ስሙ ቀለሚንጦስ ነው። እርሱም ቅዱስ ጴጥሮስ ያየውንና ጌታችን በሥጋ ወደ ሰማይ በሚያርግ ጊዜ የገለጠለትን ምስጢር ሁሉ የነገረው ነው። ሰዎች ሊያዩአቸው የማይገባቸውን መጻሕፍትን አስረከበው። ይህንም ቀለሚንጦስን ሊቀ ጵጵስና ወንድሙንም ዲቁና ሾማቸው። ከዚህ በኋላ ዳግመኛ ቅዱስ ጴጥሮስ አምላክን የወለደች የንጽሕት የድንግል እመቤታችን ማርያም ክብሯን በምሳሌ አየ። በቀስት አምሳል ደመናን አይቷልና በላዩም የብርሃን ድንኳን ነበረ። በድንኳኑም ውስጥ አምላክን የወለደች ቅድስት ድንግል ማርያም ተቀምጣለች። በእጆቿም ውስጥ የነበልባል ጦሮችን ሰይፎችን የያዙ መላእክትና የመላእክት አለቆች በዙሪያዋ ነበሩ። እንዲህም እያሉ ያመሰግኗን ነበር። ከእርሷም የድኅነት ፍሬ የተገኘ የሰመረች የወይን ተክል አንቺ ነሽ። በማኅፀንሽም የእግዚአብሔርን በግ የተሸከመ ንጽሕት አዳራሽ አንቺ ነሽ። ሁለተኛም እንዲህ ይሏት ነበር፣ የብርሃን እናቱ ሆይ የምሕረት መገኛ ሆይ ደስ ይበልሽ። የአማልክት አምላክ የፍጥረት ሁሉ ጌታ የሆነ የመድህን ዙፋን ሆይ ደስ ይበልሽ። ክብርና ምስጋና የተመላሽ የፍጥረት ሁሉ እመቤት ሆይ
ደስ ይበልሽ። መላእክትም ምስጋናዋንና ሰላምታዋን ባደረሱ ጊዜ ክብር ይግባውና ጌታችን ኢየሱስ ክርስቶስ ስለ እርሷ ተገልጦ ከእርሷ በቀር ማንም ሊያውቀው የማይቻል ነገር ነገራት። ወዲያውንም ምድር ተናወጠች፣ ሊነገር የማይቻል ሚስጥራትንም ገለጠላት። ከዚህም በኋላ መድኃኒታችን በሀገሩ ሁሉ ቅዱስ ወንጌልን ይሰብክ ዘንድ ጴጥሮስን አዘዘው። ጴጥሮስም ወጥቶ ሄደ። ኢዮጴ ወደምትባል የባህር ዳርቻና ልድያ ወደምትባል ሀገር ደረሰ። በአንዲት ዕለትም በኢዮጴ ሳለ ብሪት ደመና ዞረችው። እነሆም ሰፊ መጋረጃ ወደ እርሱ ወረደች። በውስጧም የእንስሳት የምድረ በዳ አውሬዎችና የሰማይ አዕዋፍ አምሳል ነበረ። ጴጥሮስ ሆይ ተነስና አርደህ ብላ የሚል ቃልም ከሰማይ ጠራው። ጴጥሮስም አቤቱ አይገባኝም፣ ርኩስ ነገር አልበላም፣ ወደ አፌም ከቶ አልገባም አለ። ያም ቃል ዳግመኛ ጠራውና እግዚአብሔር ንጹሕ ያደረገውን አንተ ርኩስ ነው አትበል አለው። ያም ቃል 3 ጊዜ መላልሶ እንዲህ ነገረው። በንግግሩም ወደ እሪያዎች፣ ወደ አራዊትና ወደ አዕዋፍ ስዕሎች ጣታ ያመለክተው ነበር። ከዚህም በኋላ ያቺ መጋረጃ ወደ ሰማይ ተመለሰች። ጴጥሮስም ስላየው ራእይ አደነቀ። ይህም ራእይ ወደ ፈጣሪያቸው እግዚአብሔር የሚመለሱ አሕዛብን ስለመቀበል እንደሆነ አስተዋለ። ለወንድሞቹ ሐዋርያትም አሕዛብ የእግዚአብሔርን ቃል እንደተቀበሉ የመቶ አለቃ ቆርኔሌዎስም ከወገኖቹ ጋር እንዳጠመቀው ነገራቸው። ከዚህ በኋላ ጴጥሮስ ከዮሐንስ ጋር ጌታችን እንዳዘዛቸው ወደ አንጾኪያ ከተማ ገቡ። የሀገሪቱንም ሁኔታ ይጠይቅ ዘንድ ጴጥሮስ ዮሐንስን ላከው። ሰዎችንም አግኝቶ ክፉ ነገርን ተናገሩት፣ ሊገድሉትም ፈለጉ። እያለቀሰም ተመለሰ፣ ሰውነቱም ተበሳጨች። ጴጥሮስንም አለው፣ አባቴ ሆይ የእሊህ ጎስቋሎች ክፋታቸው እንዲህ ከሆነ ወደ ነገሥታቱና ወደ መኳንንቱ ገብተን በጌታችን ስም በሰበክን ጊዜ ምን እንሆን ይሆን? እንዴትስ ሃይማኖትን እናስተምራለን? አለ። ቅዱስ ጴጥሮስም ወዳጄ ሆይ የሃያውን ቀን መንገድ በአንዲት ሌሊት ያመጣን እርሱ ስራችንን መልካም ያደርግልናልና አትፍራ፣ አትዘንም አለው። ከዚህ በኋላ ወደ ከተማ መካከል ገብተው ክብር ይግባውና በጌታችን ስም ሰበኩ። የከተማው ሰዎችና የጣዖታቱ አገልጋዮችም በእነርሱ ላይ ተሰበሰቡ። ታላቅ ድብደባንም ደበደቧቸው፣ አጎሳቆሏቸውም። ግማሽ የራስ ጠጉራቸውንም ላጭተው ተዘባበቱባቸው፣ አስረውም በግንብ ውስጥ ጣሏቸው። ከዚህ በኋላ ተነስተው ይረዷቸው ዘንድ ወደ እግዚአብሔር ጸለዩ። ወዲያውም ክብር ይግባውና መድኃኒታችን ኢየሱስ ክርስቶስ ኪሩቤልና ሱራፌል እያጀቡት ተገለጠላቸውና እንዲህ አላቸው፣ የመረጥኳችሁ ጴጥሮስና ዮሐንስ ሆይ በዘመኑ ሁሉ እኔ ከእናንተ ጋር እኖራለሁና አትፍሩ፣ አትዘኑም። ለመዘባበቻም በራሳችሁ መካከል ስለላጯችሁ አታድንቁ። ይህ መመኪያና ክብርን የክህነት ስርዓትና ምልክትንም ይሆናቸዋል። ካህን የሚሆን ሁሉ ያለዚህ ምልክት ሥጋዬንና ደሜን ማቀበል አይችልም። ይህ ምልክት እያለው የሚሞት ካህንም ኃጢአቱ ይሰረይለታል። ይህን ካላቸው በኋላ ከእርሳቸው ዘንድ በክብር አረገ። ከዚህ በኋላ ጳውሎስ መጥቶ ዮሐንስን ተገናኘው። የዚህ ሀገር ሰዎች ያደረጉብህ ምንድን ነው አለው። እሱም ስለ እኔ አታድንቅ፣ የሐዋርያትንም አለቃ በእኔ ላይ ባደረጉት አምሳል አድርገውበታልና አለው። ጳውሎስም አጽናናቸው፣ እንዲህም አላቸው፣ እኔ በጌታችን ፈቃድ ወደ ከተማ ውስጥ ገብቼ እናንተንም አስገባቸዋለሁ። ከዚህ በኋላ ጳውሎስ ሂዶ ምክንያትን ፈጠረ። ጣዖቶቻቸውንም እንደሚያመልክ ምስሎ ሐዋርያትን እንዲያቀርቡለትና ስለ ስራቸውም እንዲጠይቃቸው የከተማውን መኳንንት አነጋገራቸው። መኳንንቱም ወደ ጳውሎስ እንዲያቀርቧቸው አዘዙ። በቀረቡም ጊዜ ጳውሎስ ስለ ስራቸው ጠየቃቸው። እነርሱም ድንቆችና ታምራቶችን ለሚያደርግ ለክርስቶስ ደቀ መዝሙሩ እንደሆኑ ነገሩት። ዳግመኛም እናንተ እንደ እርሱ ማድረግ ትችላላችሁን አላቸው። እርሱም አዎ፣ በእርሱ ስም ሁሉን ስራ መስራት እንችላለን አሉት። ከዚህ በኋላ ከእናቱ ማኅፀን ዕውር ሆኖ የተወለደውን ዓይኑን አበሩ። የንጉሱም ልጅ ከሞተ 3 ወሩ ሥጋውም ከተበላሸ በኋላ ከመቃብር አስነሱት። ንጉሱና የከተማ ሰዎች ሁሉ ክብር ይግባውና በጌታችን በኢየሱስ ክርስቶስ አመኑ። ጴጥሮስም ምድሩን ረግጦ ውሃውን አፈለቀ። በአብ በወልድ በመንፈስ ቅዱስም አጠመቃቸው። በቀናች ሃይማኖትም እንዲጸኑ አደረጋቸው። ከዚህ በኋላ በሎዶቅያ ያሉ ምእመናን የቂሳሮስ ባሕር ከወሰኑ አልፎ ብዙ ሰዎችን ከአትክልት ቦታዎቻቸውና ከከብቶቻቸው ጋር እንዳሰጠማቸው ወደ ቅዱስ ጴጥሮስ ላኩ። ጴጥሮስም ተወዳጅ ዮሐንስን ወደ እነርሱ ላከ። ዮሐንስም ወደ እነርሱ ሲጓዝ በጎዳና በግ አገኘ። በጉንም እንዲህ ብሎ ላከው፣ ወደ ቂሮስም ወንዝ ሂድ፣ የክርስቶስ ደቀ መዝሙሩ ወደ አንተ ልኮኛል። ወደ ቀደመው ወሰንህ ተመልሰ ትገባ ዘንድ አንተ በእግዚአብሔር ቃል የታሰርክ ነህ ብሎሃል በለው አለው። ያን ጊዜም በጉ ሄዶ እንዳዘዘው አደረገ። ወንዙም ሸሽቶ ወደ ቦታው ተመለሰ። ቁጥር የሌላቸው ብዙዎች የከተማ ሰዎችም ይህን አይተው በጌታ አመኑ። ከዚህ በኋላ ቅዱስ ጴጥሮስ አልፎ ወደ ሮሜ ከተማ ገባ። በዚያም ስራ መሰሪው
ሲሞን ተቃወመው። እርሱንም ከአየር ላይ አውርዶ ጥሎ አጠፋው። ይህንንም ድንቅ ሥራ አይተው ብዙዎች ሕዝቦች አመኑ። የከተማው ገዢ የአክርጶስ ቁባቶችም የቅዱስ ጴጥሮስን ትምህርት ተቀበሉ። ሌሎችም የከበሩ ብዙዎች ሴቶች ትምህርቱን በመቀበል ከባሎቻቸው ርቀው ንጽሕናቸውን ጠብቀው ኖሩ። ስለዚህ ነገር ቅዱስ ጴጥሮስን ሊገድሉት የሮም መኳንንት ተማከሩ። የአልታብዮስ ሚስት እንዳይገድሉት ከሮም ከተማ ወጥቶ እንዲሄድ ወደ ቅዱስ ጴጥሮስ ላከች። ምእመናን ወንድሞችም ውጣ አሉት። እርሱም ቃላቸውን ተቀበለ። ትጥቁንም ለውጦ ከከተማ ወጣ። በሚወጣበትም ጊዜ መስቀል ተሸክሞ ወደ ከተማ ሲገባ ጌታችንን አገኘውና አቤቱ ጌታዬ ሆይ ወዴት ትሄዳለህ አለው። ጌታም ልሰቀል ወደ ሮም ከተማ ሄዳለሁ ብሎ መለሰለት። ቅዱስ ጴጥሮስም አቤቱ ዳግመኛ ትሰቀላለህን አለው። ያን ጊዜም ጎልማሳ ሳለህ ወገብህን በገዛ እጅህ ታጥቀህ ወደ ወደድከው ትሄዳለህ። በሸመገልክ ጊዜ ግን እጅን ታነሳና ሌላ ያስታጥቅሃል፣ ወደማትወደውም ይወስድሃል ያለውን የጌታችንን ቃል አሰበ አስተዋለውም። ያን ጊዜ ወደ ከተማው ተመልሶ ክብር ይግባውና ከጌታችን ከኢየሱስ ክርስቶስ የሆነውን ለወንድሞች ነገራቸው። እነርሱም እጅግ አዘኑ። ንጉሥ ኔሮንም ቅዱስ ጴጥሮስን እንዲሰቅሉት አዘዘ። ሲሰቅሉትም በያዙት ጊዜ ወታደሮች እንዲህ ብሎ ለመናቸው። የክብር ንጉሥ ጌታዬ ኢየሱስ ክርስቶስ ወደ ላይ ሆኖ ስለተሰቀለ እኔ ቁልቁል ልሰቀል ይገባኛል። ወዲያውኑም እንደነገራቸው ሰቀሉት። ተሰቅሎ ሳለ ምእመናን የሕይወትን ቃል አስተማራቸው። በቀናች ሃይማኖትም እንዲጸኑ አዘዛቸው። ከዚህ በኋላ ነፍሱን በእግዚአብሔር እጅ ሰጠ። ለእግዚአብሔር ምስጋና ይሁን። እኛንም በአባታችን በቅዱስ ጴጥሮስ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም እብል ዘአክሮጶስ አንስተያ ዲዮርስ ወቃርያ አቅባማ አዲ ወአቅረባንያ ወለአክስትያና ሰላም ብእሲተ አልታብዮስ ዘሮምያ። በቃለ ትምህርቱ ለጴጥሮስ ሐዋርያ ዘምስካበ ስእበት ወረኩስ ሰኪበ አበያ ሰላም ለመርቄሎስ ወልደ ዮና በቅባ አፈዋት ሶበቀቡ ለስጋሁ በድና ይቤሎ ለሊሁ በቃለ ትሕትና እፎ በበድን ዘሃይጎልከ ዘመጠነ ዝ ጼና እንዘኸያው አንተ ወዳይና ሰላም ለከ ጴጥሮስ ተልሚድ ዘያቅበጽከ ተስፋ ነገረ ኑፋቄ ወካይድ እንዘ ተረውጽ ጥቡአ ለመልእክተ ክርስቶስ ወልድ አመለሊከ ወሬዛ ቃነትከ በእድ ዋመልህቀ አቅነተከ ባይ